ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ርዕሰ ነጥቦቹን እናስቀድም። ምስራቅ እዝ በተሰማራባቸው የጎጃም የግዳጅ ቀጠናዎች ባደረገው ኦፕሬሽን 209 ጽንፈኞች እንደመሰሰ። ለጽንፈኛው ቡድን ሊደርስ የነበረ መሳሪያ በቁጥጥር ስር ዋለ። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ከውጭ የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር ነው። እነዚህንና ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። ምስራቅ እዝ በተሰማራባቸው የጎጃም የግዳጅ ቀጠናዎች ባደረገው ኦፕሬሽን 209 ጽንፈኞች እንደመሰሰ። እዙ ከህዳር 3 እስከ ህዳር 17 ቀን 2018 ዓ.ም ድረስ በሰሜን ጎጃም፣ በምዕራብ ጎጃም እና በአዊ ብሔረሰብ አስተዳደር ባደረገው የተቀናጀ ስምሪት ህዝብን ሲያማርሩና ሰላም ሲነሱ የነበሩ ጽንፈኞችን እየገቡበት ገብቶ መጥቷል። ሰራዊታችን በወሰደው የተቀናጀ ምት በጠላት ላይ ሰብአዊና ማቴሪያላዊ ኪሳራን አድርሷል። በዚህም ኦፕሬሽን 209 የጠላት ኃይል በመደምሰስ 30 በማቁሰል 24 መማረክ የቻለ ሲሆን 10 ወዶ ገቦች ሰላምን መርጠው እጅ ሰጥተዋል። በስምሪቱ 1 ፒኬኤም መትረየስ፣ 48 ኤኬኤም ክላሽ፣ 62 የቃታ መሳሪያ፣ 3 ቺቺ፣ 5 ቦምብ፣ 8 ሽጉጥ፣ 4 የመገናኛ ሬዲዮ፣ ቱሪያ ስልክ፣ 1250 የተለያዩ ጥይት ተተኳሾች ሲማረኩ በተጨማሪም 1 ድሽቃ፣ 6 መትረየስ፣ 3 ስናይፐር፣ በርካታ ተተኳሽ ማውደም ተችሏል። ሰራዊታችን ባደረገው የተቀናጀ አሰሳና ፍተሻም በዝቋላ ኬላ መሳሪያዎችን ደብቀው በመኪና ወደ ባህር ዳር ሊገቡ ሲሉ የተያዙትን 3 የጽንፈኛ አባላትን ጨምሮ 25 የጠላት ሴሎችን በቁጥጥር ስር አውሏል። 1 ኤኬኤም ክላሽ፣ 3 የቃታ መሳሪያ፣ 1 ሽጉጥና 1 ቦምብ መያዝም ችሏል። ጌትነት ተባባሊ የተባለ በእነርሱ አጠራር የጣና መብረቅ ብርጌድ ወታደራዊ አስተዳደርም ተደምስሷል። ለጽንፈኛው ቡድን ሊደርስ የነበረ መሳሪያ በቁጥጥር ስር ዋለ። ጽንፈኛውን ቡድን ለማስታጠቅ መነሻውን ባህር ዳር መዳረሻውን ደግሞ ደሴ ለማድረግ በሰሌዳ ቁጥር 31439 ቅጥቅጥ አይሱዚ መኪና ድሽቃ በቻንሲው በስውር በማሰር ተጭኖ በመጓዝ ላይ እንዳለ ከነግብረ አበሮቻቸው የብሔራዊ መረጃና ደህንነት በቀጠናው ከሚገኘው የዙማ አንዲስ ክፍል ጋር በተባበረ ክንድ በቁጥጥር ስር እንዲውሉ አድርጓል። ለጽንፈኛው ቡድን ሊደርስ የነበረ ድሽቃ ከታለመለት ዓላማ ከመድረሱ በፊት በወልዲያ ከተማ በቁጥጥር ስር በመዋል ለጽንፈኛው ቡድን እንደ ሎጂስቲክስ ሆነው የሚያገለግሉ ግለሰቦችም ተይዘዋል። ጽንፈኛውን ቡድን ለማስታጠቅ የሚደረገው ሙከራ እንደማይሳካና በቀጣይ የሚደረገው ቁጥጥርና ፍተሻ ተጠናክሮ እንደሚቀጥልም በቀጠናው የሚገኙ የክፍሉ አመራሮች ገልጸዋል። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ የስፖርት አወራራጅ ቤቲንግ ድርጅቶችና ፊንቴክ ወይንም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢያ ተባባሪ ተቋማት ዙሪያ
ዙሪያ ጥናትና ክትትል ሲያከናውን መቆየቱን ገልጿል። በዚህም 24 ተጠርጣሪዎች በቁጥጥር ስር መዋላቸውንም ነው ያስታወቀው። በክትትሉ የስፖርት አወራራጅ ድርጅቶቹ የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው፣ በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘቦች ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን መረጋገጡንም አስታውቋል። በአዲስ አበባ የከተማ ግብርናን በማስፋፋት የዜጎችን የኢኮኖሚ ተጠቃሚነትን ማሳደግ መቻሉን የአስተዳደሩ የአርሶ አደርና ከተማ ግብርና ልማት ኮሚሽን አስታወቀ። በአዲስ አበባ የከተማ ግብርና አሁን ላይ በስፋት ተደራሽ መሆን በመቻሉ ተጠቃሚዎች የራሳቸውን ፍጆታ ከመሸፈን ባለፈ ምርታቸውን ለገበያ በማቅረብ ገበያቸውን ማሳደግ ችሏል። በመዲናዋ በከተማ ግብርና በተለይም በሰብልና በእንስሳት ሀብት ልማት የተሰማሩ አርሶ አደሮች ለኢትዮጵያ ዜና አገልግሎት እንደገለጹት የከተማ ግብርና ከተጀመረ ወዲህ ምርታቸውን በተመጣጣኝ ዋጋ ለገበያ እያቀረቡ ነው። መንግስት ለግብርና ስራ የሚያስፈልጉ ምርጥ ዘር፣ ጸረ ተባይ የባለሙያ እገዛና ምርታማነትን የሚያሻሽሉ የተለያዩ ድጋፍ እያደረገላቸው መሆኑንም ተናግሯል። በቦሌ ክፍለ ከተማ በግብርና ስራ የተሰማራው ወጣት ታቦር ከበበ አሁን ላይ ከራሱ የዕለት ፍጆታ ባለፈ ምርቱን በተመጣጣኝ ዋጋ ለገበያ እያቀረበ መሆኑን ተናግሯል። በከተማ ግብርና ከተሰማሩበት ጊዜ አንስቶ በኮሚሽኑ በተደረገለት ድጋፍ ኑሮውን በማሻሻል ተጠቃሚ መሆኑንም እየተናገረው ደግሞ እሸቱ ገመቹ ነው። የለሚ ኩራ ክፍለ ከተማ ነዋሪ ደበበ ቢራቱ በተመቻቸላቸው የከተማ ግብርና እድል የተለያዩ የሰብል ምርቶችን በማምረት ተጠቃሚ መሆናቸውን አንስተዋል። አቶ ቢራቱ ሆርዶፋ በበኩላቸው እንስሳትን በማድለብና የተለያዩ የሰብል ምርቶችን ለገበያ እያቀረቡ መሆናቸውን ተናግረዋል። የመዲናዋ የአርሶ አደርና ከተማ ግብርና ልማት ኮሚሽን ኮሚሽነር ባዩ ሽጉጤ እንደገለጹት ደግሞ የከተማ ግብርና የመዲናዋን አርሶ አደሮች ጨምሮ የበርካታ ዜጎችን ሕይወት እያቀየረ ነው። የከተማ ግብርና የህብረተሰቡን የዕለት ተዕለት ፍጆታ ከመሸፈን ባለፈ ለሀገሪቱ የኢኮኖሚ እድገት ከፍተኛ ሚና እየተጫወተ መሆኑንም ጠቁመዋል። ጣናነሽ 2 ጀልባ መደበኛ የህዝብ ትራንስፖርት አገልግሎትን መስጠት ጀመረች። ጣናነሽ 2 ጀልባ የመጀመሪያውን የመንገደኞች ማጓጓዝ ከባህር ዳር ወደ ደልጊና ደቅ በማድረግ የህዝብ ትራንስፖርት አገልግሎት መስጠት ጀምራለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ጣናነሽ 2 ጀልባን በጎበኙበት ስራ አስጀምረው ወደ አገልግሎት መግባቷ የሚታወስ ነው። ጠቅላይ ሚኒስትሩ በወቅቱ ጣናነሽ 2 ጀልባ የጣና ውሃን የቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት ጀምራለች ማለታቸው ይታወሳል። 188 ተሳፋሪዎችን የማጓጓዝ አቅም ያላት ጣናነሽ 2 በአስደማሚ የጣና ሐይቅ የተፈጥሮ አካባቢ የሚደረገውን ጉብኝትና ወደ ጎርጎራ ኢኮሎጂ የሚደረገውን ጉዞ ይበልጥ ምቹ አድርጋው ሰንብታለች። አሁን ደግሞ ጣናነሽ 2 ጀልባ የመጀመሪያውን የመንገደኞች ማጓጓዝ ከባህር ዳር ወደ ደልጊና ደቅ በማድረግ የህዝብ ትራንስፖርት አገልግሎት መስጠት መጀመሯን የክልሉ ኮሚኒኬሽን ቢሮ አስታውቋል። የዘንድሮ ጸረ ሙስና በዓል ከፍተኛ የመንግስት አመራሮች የሀብት መጠናቸውን አስመዝግበው የሰነድ ርክክብ በማድረግ የሚከበር መሆኑን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ መስፍን በላይነህ 22ኛው ዓለም አቀፍ የጸረ ሙስና ቀን በዓለም አከባበር አስመልክተው ጋዜጣዊ መግለጫን ሰጥተዋል። ኃላፊው በመግለጫቸው በዓሉ ሲከበር ከፍተኛ የመንግስት አመራሮች የሀብት መጠናቸውን አስመዝግበው የሰነድ ርክክብ ያደርጋሉ ብለዋል። በተጨማሪም በበዓሉ ለሙስና ተጋላጭ የሆኑ ተቋማት በጥናት ተለይተው እንደሚቀርቡ በመጥቀስ መፍትሄው ላይ ውይይት ይደረጋልም ነው ያሉት። በዓሉ መከበሩ ድንበር ተሻጋሪ የሆነውን የሙስና አመልን ለመቀነስና ለማረጋገጥ ከፍተኛ ሚና አለውም ሲሉ ተናግሯል። የማህበረሰብ ሙስና የማጋለጥ ባህሉ እያደገ መጥቷል ያሉት መሪ ስራ አስፈጻሚው ማህበረሰቡ በመረጃ በማስደገፍ የሙስና ወንጀልን የማጋለጥ ስራ እየሰራ እንደሚገኝም ተናግሯል። ተቋሙም የሚሰጡ ጥቆማዎችን በማጣራት ተጠያቂነት እንዲሰፍን እየሰራ ነው ሲሉም አብራርተዋል። በዓሉን የክልልና ከተማ አስተዳደሮች ከህዳር 22 እስከ 26 የሚያከብሩት ሲሆን የማጠቃለያ በዓሉ ታኅሳስ 1 ይከበራል ሲሉም ጠቁመዋል። ኢትዮጵያ 32ኛውን የዓለም የአየር ንብረት ኮፕ 32 ጉባኤን ለማስተናገድ መመረጧ ለታዳሽ ኃይል ልማት ትግበራ ቁርጠኝነቷን የሚያረጋግጥ መሆኑን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ኢትዮጵያ በሁሉም የታዳሽ ኃይል አማራጭ ምቅ የመልማት አቅም አላት ብለዋል። በኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታም የውሃ፣ የፀሐይ፣ የነፋስ፣ የጂኦ ተርማል እንዲሁም መሰል የኃይል አማራጮች ወሳኝ ሚና እየተወጡ መሆኑንም ገልጸዋል።
በገጠር አካባቢ የሚኖሩ ዜጎችን በፀሐይ ኃይል የኤሌክትሪክ ልማት ተጠቃሚ እንዲሆኑ እየተደረገ እንደሚገኝም ተናግሯል። የኤሌክትሪክ ኃይል ባልተዳረሰባቸው የገጠር መንደሮችና ከተሞች የፀሐይ ኃይል ተጠቃሚነትን ለማሳደግ ከልማት አጋሮች ጋር በትብብር እየተሰራ መሆኑንም አንስተዋል። የኢትዮጵያ የታዳሽ ኃይል ልማት ስኬትም የካርቦን ልቀትና የአየር ንብረት ለውጥ ስጋትን በመቀነስ ዓለም አቀፍ እውቅና እያስቸሯት መሆኑንም አብራርተዋል። የበለጸጉ ሀገራት እድገታቸውን ለማረጋገጥ የተጓዙበት መንገድ በካይ ጋዞችን በመጠቀም በአየር ንብረት ለውጥ ተጽዕኖ ዓለምን ዋጋ እያስከፈሉ እንደሚገኝም አስረድቷል። በኢትዮጵያ የሚገነቡት የታዳሽ ኃይል አማራጭ መሰረተ ልማቶችም በአየር ንብረት ለውጥ ተጽዕኖ እየተፈታተነ ለሚገኘው ዓለም ከፍተኛ ትምህርት የሚሰጥ መሆኑንም ጠቅሷል። የታዳሽ ኃይል መሰረተ ልማት ግንባታም የኢትዮጵያን ዓለም አቀፍ የኢንቨስትመንት ተወዳዳሪነትን ለማሳደግ ወሳኝ ሚና እየተወጣ እንደሚገኝም አብራርተዋል። የኢትዮጵያ የታዳሽ ኃይል አማራጭ ልማት ቀጠናዊ የኃይል ትስስርን በማጠናከር ዓለም አቀፍ የአየር ንብረት ጉባኤዎችን የምታስተናግድበትን እድል መፍጠሩንም አስረድተዋል። በብራዚል በተካሄደው መድረክ ኢትዮጵያ ኮፕ 32 ጉባኤን ለማስተናገድ ስትመረጥ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት ያስመዘገበችው ስኬት ተጠቃሽ መሆኑን ገልጸዋል። ኢትዮጵያ ኮፕ 32 ጉባኤን ለማስተናገድ መመረጧ በታዳሽ ኃይል አማራጭ አረንጓዴ አሻራና በታዳሽ ኃይል ልማት ላስመዘገበችው ስኬት እውቅና የሚሰጥ መሆኑንም ሚኒስትሩ ተናግሯል። የአረንጓዴ አሻራ መርሃ ግብርም የኢትዮጵያ የውሃ ሀብቶችን ደህንነትን በመጠበቅና የኃይል ማመንጫ ግድቦችን ከደለል በመታደግ ወሳኝ ድርሻ እየተጫወቱ ነው ብለዋል። በብራዚል ቤለም በተካሄደ 30ኛው ጉባኤ ላይ ከ2 ዓመታት በኋላ የሚካሄደው 32ኛው የዓለም የአየር ንብረት ጉባኤ ኮፕ 32 ኢትዮጵያ እንድታስተናግድ መመረጧ ይታወሳል። በሀገር ዘላቂ ሰላም እንዲሰፍን ሴቶች የሚኖራቸው አስተዋጽኦ የላቀ መሆኑን የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው ዲሞክራሲያዊ መግባባት ለህብረ ብሔራዊነት አንድነት በሚል መሪ ሀሳብ የሚከበረውን 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን አስመልክቶ የመዲናዋ ሴቶችና ሴት አደረጃጀቶች እየተሳተፉበት የፓናል ውይይትን አካሂዷል። በውይይት መድረኩ የተገኙት የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደብላ እንደተናገሩት በሀገራችን ዘላቂ ሰላም እንዲሰፍን ሴቶች የሚኖራቸው አስተዋጽኦ የላቀ ነው ብለዋል። ሴቶች ዋና የባህል ምሰሶ እንደመሆናቸው የብሔር ብሔረሰቦች ባህል፣ ቋንቋና እሴት እንዲጎለብት የድርሻቸውን መወጣት ይጠበቅባቸዋልም ብለዋል። ኢትዮጵያ የብሔር ብሔረሰቦች ቤት እንደመሆኗ ቤቱ እንዲጸና፣ ሰላምና ዲሞክራሲ እንዲጎለብት ሴቶች ከፍተኛ በርክቶት እንደሚኖራቸውም አንስተዋል። በፓናል ውይይቱ በኢትዮጵያ እየተገነባ ያለው የፌዴራሊዝም ስርዓት የብሔር ብሔረሰቦች እኩልነትን እያረጋገጠ ዲሞክራሲን ያጸና አብሮነትን የሚያጎለብት የነገዋን ጠንካራ ኢትዮጵያን እውን ለማድረግ መሰረት የሚጥል ስለመሆኑም ተጠቅሷል። የኢትዮጵያ መንግስት ዲሞክራሲያዊ ስርዓት እንዲጎለብት ግጭቶችና ለልዩነት መንስኤ የሆኑ ጉዳዮችን በምክክር መፍትሄ እንዲያገኙ እየሰራ እንደሚገኝም ገልጸዋል። ለዛሬ ለተአርብ ወደ እናንተ እየደረሰ የሚገኘው መሃል መረጃችን እንደቀጠለ ነው። ወደ ውጭ ዜና አለፍን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር ነው። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፈቃድ ላይ እንደገና ምርመራ ሊያደርግ መሆኑን ገልጿል። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያን ሰጥቷል። ቢቢሲ እነዚህ ሀገራት እነማንን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሀውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄቲ፣
ኢራንና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ወደ አሜሪካ በአውሮፓውያኑ 21 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። በጊኒ ቢሳው የተካሄደውን መፈንቅለ መንግስት ተከትሎ ጄኔራል ሆርታንታም ለ1 ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላ ፈጸሙ። አጭር ነበር የተባለለት ስነ ስርዓት በጦር ኃይሉ ዋና መስሪያ ቤት በዝግ መካሄዱን የታወቀው። እስከ መፈንቅለ መንግስቱ ድረስ የፕሬዝዳንቱ የጥበቃ ኃላፊ የነበሩት ንታም በቃለ መሐላውም ሆነ ከሌሎች የጦር አመራሮች ጋር በነበራቸው የፎቶ ስነ ስርዓት ወቅት ፈገግ ሲሉ አልታዩም። በጊኒ ቢሳው የሚገኙ አንዳንድ የሲቪል ማህበረሰብ ቡድኖች ግን የቀድሞ ፕሬዝዳንት ኡማሮ ሲሶንኮ በቅርቡ በተደረገው ምርጫ መሸነፋቸውን ተከትሎ በጦሩ የታገዘ መፈንቅለ መንግስት በራሳቸው ላይ ያቀነባበሩ ነው ሲሉም ከሷል። ይህም የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲል የሲቪል ማህበረሰቦች ጥምረት የሆነው ፖፑላር ፍሮንት ባወጣው መግለጫን አሳውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስም ይህንን ክስ አስተጋብቷል። እምባሎ ለክሱ እስካሁን ምላሽን አልሰጡም። በስልጣን ላይ በነበሩበት ጊዜ በርካታ የመፈንቅለ መንግስት ሙከራዎችን እንዳከሸፉም ተናግሯል። ተቺዎቻቸው ግን ተቃውሞዎችን ለማፈን ቀውስ እየፈጠሩ ነው ሲሉ ደጋግመው ከሰዋል። ጦሩ የምርጫ ሂደቱን አስቁሞ ይጠበቅ የነበረውን የእሁዱን ፕሬዝዳንታዊ ምርጫ ውጤት እንዳይለቅም አግዷል። ለዛሬ ለታርብ ከማል ሚዲያ ወደ እናንተ እንዲደርስ የተዘጋጁት ቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።